ኢየሱስ ክርስቶስ አምላክ መሆኑን የሚያስረዳ አንድ ጥቅስ ነው። የኢየሱስ ክርስቶስን አምላክነት በመጽሐፍ ቅዱስ የምንገልጽበት ክፍል 2 ነው። ክፍል 1 ያላያችሁ ሰዎች ገብታችሁ እዩ። እንግዲህ እንደምታውቁት እኛ ክርስቲያኖች ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው፣ እግዚአብሔር ነው ብለን እንደምናምነው መጽሐፍ ቅዱስን ያላነበቡና የማያውቁ እንደዚህ ወንድማችን ያሉ ሰዎች ኢየሱስን መጽሐፍ ቅዱስ አምላክ ነው ያልሃለውም ሲሉ እንግዲህ እንደሰማችሁት ነው። ታዲያ መጽሐፍ ቅዱስ ምን ይላል ያልን እንደሆነ በዮሐንስ ወንጌል ምዕራፍ 28 ላይ ቶማስ ኢየሱስ ክርስቶስን እንዲህ ብሎ ይጠራዋል። ቶማስም ጌታዬና አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አሌሉያ። ስለዚህ ቶማስ ኢየሱስን ምን አለው? ጌታዬና አምላኬ ብሎ ሲጠራው ኢየሱስም ስላየኸኝ አምነሃል ነው ያለው፣ አምላክነቱንና ጌታነቱን ተቀብሎ። ስለዚህ ኢየሱስ ክርስቶስ ጌታና አምላክ ነው እንደ መጽሐፍ ቅዱስ ማለት። ይሁን በቲቶ ምዕራፍ 2 ቁጥር 12 እና 13 ላይ እንዲህ ይላል፣ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱ ማለት የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሎ ኢየሱስ ክርስቶስን ታላቁ አምላካችንና መድኃኒታችን ኢየሱስ ክርስቶስ ብሎ ሲገልጸው እናያለን። በግልጽ መጽሐፍ ቅዱስ ታላቁ አምላክና መድኃኒታችን ብሎ ኢየሱስ ብሎ ነው የሚያስቀምጠው። ግን ትርጉሙ የሚያስፈልግ ከሆነ ቅዱስ ዮሐንስ አፈወርቅ ይሄንን በመጥቀስ ለኢየሱስ ክርስቶስ ነው ብሎ ያስቀምጣዋል ማለት ነው። እንዲሁ በአንደኛ ጢሞቴዎስ ምዕራፍ 3:16 ላይም ኢየሱስ ክርስቶስን እግዚአብሔር በማለት ሲጠራው እናያለን። እንዲህ ይላል፣ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጸ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ብሎ እንግዲህ ያረገውና በስጋ የተገለጸው ሙሉ መጽሐፉ ኢየሱስ በማለት ነው የሚያስቀምጠው። ሰው እዚህ ክፍል ላይም ኢየሱስ ክርስቶስን እግዚአብሔር በስጋ የተገለጠ ብሎ እግዚአብሔር ያ የተገለጠውን ግን በስጋ እግዚአብሔር ብሎ ሲጠራው እናያለን። በስጋ የተገለጸው ማን ነው? ክርስቶስ ነው ሙሉ መጽሐፉ እንደሚናገረው። ግን ትርጉሙም የሚያስፈልግ ከሆነ ይህ ለክርስቶስ እንደሆነ ቅዱስ ዮሐንስ አፈወርቅ ኢየሱስ ክርስቶስ በመለኮትነት ክብሩ እንዳልታየ ባብራራበት ክፍል ላይ እንዲህ በማለት እግዚአብሔር በስጋ ተገለጸ ሲል አታድንቂልና አንደኛ ጢሞቴዎስ ምዕራፍ 3:16ን ይጠቅስና ማለትም ይሄን ክፍል ማለት ነው። ይሄን ጠቅስና ምክንያቱ ማለት የተገለጸው በስጋ እንጂ በባህሪ መለከቱ አይደለም። ማን? ኢየሱስ ክርስቶስ ወይም እግዚአብሔር ወልድ። ቅዱስ ጳውሎስ ማለት እርሱ የማይታይ አምላክ ስለመሆኑ ሲናገር ለሰዎች ብቻ አይደለም በሰማያት ላሉ ኃያላትም ጭምር በስጋ የተገለጸ ለመላእክትም የታየ ብሎ ተናግሯልና ይላል። በግልጽ ፊልጶስ ምዕራፍ 2ም እንደሚናገረው እግዚአብሔርን የሚመስለው ወይም ደግሞ ኢየሱስ ክርስቶስ በስጋ እንደተገለጸ የባሪያን መልክ እንደያዘ በምስሉም እንደ ሰው ተገኝቶ ራሱ እንዳዋረደ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ ብሎ ሲናገር እናያለን። በነገራችን ላይ ክፍሉን ላንብብላችሁ እንዴ። እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ምን ሲሆን? የባሪያን መልክ ይዞ ሰው ሲሆን። የእግዚአብሔር መልክ በነገራችን ላይ ፈጣሪነት፣ እግዚአብሔር አምላክነት ፈጣሪነት ነው። ክርስቶስ ኢየሱስ ደግሞ እንደዛ ነው ያለነ ነው። ክርስቶስ እንደምናውቀው አብን በባህሪ ነው የሚመስለው። መጽሐፍ ቅዱስም እንደሚናገር ዕብራውያን ምዕራፍ 1 ቁጥር 3 ላይ ይናገራል በባህሪ የሚመስለው ብሎ ማለት። ግን ትርጉም የሚያስፈልግ ከሆነ በሃይማኖተ አበው ምዕራፍ 32 ቁጥር 3 ላይ ቅዱስ ባስልዮስ በባህሪ አብን የሚመስልበትን ነገር ሲናገር እንዲህ ይላል፣ እግዚአብሔር አብን በመልክ የሚመስል በባህሪ የሚተካከል ብሎ ኢየሱስ ክርስቶስን እንግዲህ እግዚአብሔር አብ መልክ አምላክነት ፈጣሪነት እንደሆነ እናውቃለን። ክርስቶስም እንደዛ ነው ብሎ ሲያብራራ እናያለን። እንዲሁ በዕብራውያን ምዕራፍ 1 ቁጥር 2 ላይ እንዲህ በማለት ይናገራል፣ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ምን አለ? ዓለማትን በፈጠረበት በልጁ። እግዚአብሔር አብ ዓለማትን የፈጠረው በልጁ በኢየሱስ ክርስቶስ እንደሆነ፣ ፍጥረታት የተፈጠሩት በኢየሱስ ክርስቶስ እንደሆነ ዕብራውያን 1 ምዕራፍ 2 ላይ ይናገራል ማለት ነው። ቁጥር 2 ላይ እንዲሁ ቁጥር 8 ላይ እግዚአብሔር አብ ስለ ኢየሱስ ክርስቶስ ሲናገር እንዲህ ይላል፣ ስለ ልጁ ግን አምላክ ሆይ አለ። እግዚአብሔር አብ ምን አለ? አምላክ ሆይ። ማንን ነው ይሄን የሚለው? ኢየሱስን። አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትን በትር የቅንዓት በትር ነው። ጽድቅን ወደድክ፣ አመፅንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ አመቶች ከቶ አያልፉም። እንግዲህ ለፍጡር ነው እንደዚህ ተብሎ የሚናገረው። ሰማይን ሰራህ፣ ምድርን መሰረትክ፣ እነሱ ይጠፋሉ፣ አንተ ግን አጠፋም ተብሎ ለፍጡር አይነገርም። ክርስቶስ ግን አምላክ ስለሆነ አምላክነቱን እንደዚህ በማለት እግዚአብሔር አመም ሲገልጥ እናያለን።
በዮሐንስ ወንጌል ምዕራፍ 1 እንደሚናገረው ኢየሱስ ክርስቶስን እንዲህ በማለት ይገልጸዋል። በመጀመሪያ ቃል ነበር ማለት ዓለም ከመፈጠሩ በፊት ነበር ማለት ነው። ቃል የተባለው ኢየሱስ ነው። ቃልም በእግዚአብሔር ዘንድ ነበር፣ በአብ ዘንድ ማለት ነው። ይህ ቃል እግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበር እና ሁሉ በእርሱ ሆነ፣ ያለ እርሱ አንዳች የሆነ ነገር የለም። ስለዚህ ፍጥረታት ሁሉ የተፈጠረው በቃል በኢየሱስ ክርስቶስ ነው በማለት ዮሐንስ ወንጌል ምዕራፍ 1 እስከ ቁጥር 3 ላይ ያለው ክፍል ይናገራል። እንዲሁ ጌታ ኢየሱስ ክርስቶስ እንደምናውቀው በዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ አንድ ነን በማለት ይናገራል። አንድነታቸው ምንድነው ያልን እንደሆነ ቅዱስ ባስልዮስ በሃይማኖተ አበው ምዕራፍ 33 ከቁጥር 33 ላይ ሲናገር እንዲህ ይላል። በቸርነት ይመስለዋል፣ በመፍጠር ይመስለዋል፣ በክብር ይመስለዋል፣ በጌትነት ይተካከለዋል፣ በባህሪ በመልክ ይመስለዋል። አብ ሁለንተናው በወልድ ይታወቃል በማለት ዮሐንስ ወንጌል ምዕራፍ 10:30 ሲጠቅስ እናያለን። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስን እግዚአብሔር እንደሚለው አይተናል፣ ፈጣሪ እንደሚለው አይተናል፣ አምላክ እንደሚለው አይተናል፣ ጌታ እንደሚለው አይተናል።